ሰላም አድማጮች እንደምን አመሻችሁ እያልን የዛሬውን ደግሞ የቃና ዘገሊላ አከባበር እንዲሁ ስንቃኝ አምሽተናል። እጅግ በጣም ያስደስት ነበረ። በጎንደርም ዛሬ በጣም ደምቆ ነው ያለው። እንደገና አዲስ አበባ ራሱ የካ ሚካኤል እንደ ጉድ ነው። በቃ ወጣቱ ህዝቡ የዘንድሮ ጥምቀት ከሚገባው በላይ እኔ አስደንቆኛል። በጣም ሰላም በሆነ አይነት መልኩ ነው እየተከበረ ያየሁት። በሁሉም ከጫፍ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በሁሉም አካባቢ አፋር፣ አዋሽ ሰባት ምናምን ጅጅጋ ሳይቀር የደመቀ ስርዓት፣ ወሎ፣ ደሴ አልহামዱሊላህ ታቦታችን በሰላም ገባ። በጣም ያምራል። ሪሊ በጣም ያምራል። ጎንደር ለየት የሚያደርገው 44ቱ ታቦት በአንድ ላይ ስለሚወጣ ያ ነው ኮር የሚያደርገው ጎንደርን እንጂ ጥምቀት በዓል በየሁሉም አካባቢ በደማቅ የሚከበር በዓል ነው። ሁሉም በየአካባቢው ልዩ የሆነ ትዝታ ነው ጥምቀት ማለት ነው። የጥምቀት ትዝታ መቼም የሚረሳ አይደለም። ሪሊ ኢትዮጵያ ኦርቶዶክስ ይህን ሃይማኖታዊ እሴት ሃይማኖታዊ ገጽታ ብቻ ሳይሆን ባህላዊ ሴቱ ራሱ እንዲሁ በጣም ኢምፖርታንት ለሀገር አንድነት በጣም ጠቃሚና አስፈላጊ የሆነ ነገር ነው ብዬ አምናለሁ። ይሄ ተጠናክሮ መቀጠል አለበት። ኦርቶዶክስ በዚህ ጋር እውነትም ሀገር ናት የሚባለው ሀገር ናት በትክክል መመስከር ያስፈልጋል። ይህ መንግስት የዘንድሮውን በከፍተኛ ጥበቃ በስነ ስርዓት እንዲካሄድ አድርጓል። በጣም ደስ ይላል። በእውነት ኢትዮጵያ ውስጥ ችግር አለ አይመስልም። ለብልጽግና መንግስት ገጽታም በጣም ከፍተኛ የገጽታ ግንባታ ነው ያደረገለት ብዬ አምናለሁ። ምክንያቱም የተለያዩ የተቃውሞ ድምጾች ምንም ድምጽ የላቸውም በአሁኑ ሰዓት። የዓለም ህዝብ ይህንን ያህል ህዝብ አደባባይ ላይ ወጥቶ ያለምንም ችግር በሰላም ማሳለፍ ከዚህ በፊት የአለፋት ዝማሬ ተብሎ በአዲስ አበባ ላይ የቀረበውን አይተናል። ዓለም ተደምሞበታል። የዘንድሮ ጥምቀት ደግሞ እንደዚሁ በጣም ለየት ያለ አስደናቂ ኦርቶዶክሳውያን ሪሊ በጣም ደስ ይላል። የመንግስት ገጽታ ግንባታ ግን በአጋጣሚ እግረ መንገዱን ተገንብቶለታል። ይሄን ሳይፈልገው ይቀር አይመስለኝም። ብልጽግና ሁሉንም አካባቢ ተቆጣጥሮና ነው። ፋኖ የለም እዚህ የፋኖ አንድነት እያሉ የሚያወሩ ዩቲዩበሮች አሉ። በእርግጥ ነው ፋኖ አንድነት ወደ አንድ መጥቷል ተብሏል። እሰየ ነው ያን የምንፈልገው ነው። ግን ያለምንም አይነት ኮሽታ የጥምቀት በዓል በሰላም ተከብሯል። አንዳንዶች መሳይ የተናጥሎ የተኩስ ማቆም እንዳደረገ ፋኖ መሳይ ሲገልጽ ነበር። እዛው ደግሞ የኢሳን ዘውዱ የሚባለው ደግሞ መብረቃዊ ጥቃት ፈጸመ የሚል ደግሞ በዚሁ በተመሳሳይ ጎራ ያሉ ሰዎች የተለያየ ዜና ሲሰሩ ትሰማለህ። በአጠቃላይ የፋኖ አንድ መሆን የሚደገፍ ነው። ጥሪም ስናደርግ የነበረ ነው። ለመሸነፍም አንድ መሆን ጥሩ ነው፣ ለህዝብም ማለት ነው። አሁን ኦልሬዲ አንድነቱን ያው በመሬት ላይ የሚታይ ነገር ነው። አሁን የወረቀት አንድነት ነው። እንዲያውም አሁን ለህዝቡም መልካም አጋጣሚ ነው። አሁን ብዙ ህዝብ በእርግጥ የነበረው ከፍታ በፋኖ ላይ የነበረው አማኔታ በጣም ከሚገባው በላይ ቁልቁል ወርዶ ባፍጢሙ ተደፍቷል። ግን ጥቂቶች ደግሞ በፋኖ ተስፋ ያልቆረጡ አሉ። እነኚህ ሰዎች ደግሞ አሁን እንግዲህ ከአንድነት በኋላ አንድ መሆኑን ኦኬ ማንም ሰው ከብልጽግና በስተቀር ሌላው ሰው ሊቃወመው አይችልም። አንድነታቸው ለሁሉም አንድ ሲሆን ጥሩ ነው። በቃ ለሁሉም ነገር ለመሸነፍም ለማሸነፍም እንደገና ህዝብም ደግሞ የራሱን በትክክል አውሺ እስካሁን ተበታትነው ነበር ምንም ውጤት ያላመጡት እያልን ነበረ። አሁን አንድ ሆነው እስኪ እንግዲህ መሬት ላይ የሚታየው ውጤታቸው ነው። በትክክልም አንዱ ነዋል። መንግስትንም መፋለም የሚችል አቅም ገንብተዋል ብለን የምናምነው እንግዲህ መሬት ላይ ከሚያከናውኑት ድርጊት ተነስተን ነው እንጂ በወረቀታውን ሆይ አንድ ሆነ እንደዚህ ምናምን ነገር እስክንድር ራሱን አገለለ የሚባል ዜና አለ። የሸዋ ፋኖ መከታው እንደዚሁ
አንድነቱ ውጭ ነው የሚባል አለ። ብቻ እንደዚሁ ዝም ብሎ ቢሰራ ስራው ቢቀድም መልካም ነው። ብዙ ተወርቷል። ብዙ የሌለ ፍንድቅድቅ አይነት ነገር ህዝብ ይላሉ። ህዝብ የትኛው ህዝብ ሲደሰት ህዝብ ጥምቀትን ወጥቶ ታቦት ሲሸኝ ሲያከብር ሲደሰት እንጂ ያየሁት የፋኖን አንድነት መበሰር ሰምቶ ፊስታ ያደረገ ህዝብ አላየሁም። በአጠቃላይ ግን ይደርሳል። ፕሮፓጋንዳ የሌለ ተራ ፕሮፓጋንዳ የምትነዙ ሰዎች በአማራ ህዝብ ላይ እየቀለዳችሁ ነው፣ እየተጫወታችሁ ነው። ይህ ህዝብ በጣም ከሚገባው በላይ አንገሽግሾታል። አንድ ሆነው ተፋልመው የሚፈልገውን ነጻነት ያመጡለታል። ይሄ ጥያቄ ነው፣ ማንም ሊመልሰው አይችልም። መሬት ላይ ያለው ሂደታቸው ነው የሚታወቀው። ስለዚህ እንደዚህ ስለተባለ ብቻ ስለተወራ ብቻ የሚሆን ነገር የለም። ብዙ ተወርቷል ከዚህ በፊት። አሁን ወደ አንድነት መጡ። የትና የት ጎንደር፣ ጎጃም፣ ወሎ፣ ደሴ እንዴት ነው አንድ የሆኑት? በምን አይነት መልኩ ነው? ምንድነው ያስተሳሰራቸው? ዘመነ ካሴ ዋና የአንድነቱ ዋና መሪ ሊቀመንበር ተደርጎ እንደተመረጠ ነው ጭምጭምታ ያለ እየተሰማ ያለው። በሱስ የሚስማሙ ስንቶቹ ናቸው? በዘመነ እንደገና እስክንድር ነጋውን ራሱን አግሏል እየተባለ ነው። የወሎ ፋኖ ያው ባለፈው እንደነገርኳችሁ ከፍተኛ ስብራት ደርሶበታል። መጠገን የማይችል አይነት ነገር ነው። ስለዚህ በአጠቃላይ ግን አንድ መሆናቸውን እንደግፋለን። አሁንም ጥሪያችን ነው የነበረ ጥሪያችን ነው። አንዱ ነው ጠንክረው ተፋልመው ቢያንስ ማሸነፍ እንኳን ባይችሉ ለመደራደር ቦታ እንዲያገኙ የድርድር ቦታ ተከፍቶ አገኒስቱ ነው እንደ ተቃዋሚ ፓርቲ ሆነው ጠንካራ ተፋላሚ ሊሆኑ የሚችሉበት አጋጣሚ እንኳን ሊፈጠር ይችላል እንጂ መንግስትን ገልብጠው እንደዚህ እንኳን ይሄ እንኳን አይዶን ነው ህልም ነው፣ አይታየኝም፣ አይመስለኝም። በተነሳበት ወደ ዋናው ነጥብ ስመለስ ቃና ዘገሊላ ሪሊ በጣም ደማቅ ሆነ እንትን ብሏል። እንዳልኳችሁ ይሄ ከጥምቀት ከሃይማኖታዊ ገጽታው እንዳለ ሆኖ ባህላዊ ሴቱ ደግሞ በጣም አስፈላጊ እና ኢምፖርታንት ነው ለሀገራችን። በዚህ በብሔር በተበታተነበት ወቅት ኢትዮጵያ አንድ አድርጎ ያዘው። እውነት እቺ ኦርቶዶክስ ያላት የአደባባይ በዓሎች በጣም እንደዚህ መስቀል፣ ጥምቀት እንደዚህ ደግሞ አሁን የአላፋት ዝማሬ ብሎ የጀመሩት ነገር ተጠናክሮ መቀጠል አለበት። ህዝቡንም አንድ ሊያደርግ የሚችል ሊያስተሳስር የሚችል መፍትሄው ይሄ ነው። መንግስት በዚህ ምን ተሞክሯል፣ ግን እንደዚህ አይነቱ በዓል ስላለ ጨርሶ መበጣጠስ አልቻለም ኢትዮጵያዊነት። ስለዚህ ኢትዮጵያዊነት መልሶ አሁንም ያብባል። የሰላማዊ ትግል እንደገና አንሰራርቶ ህዝባዊ አመጽ እንዲንቀሳቀስ እንፈልጋለን። መንግስት ችግር አለበት፣ ኢትዮጵያን አይመጥንም ያለው መንግስት መቀየር አለበት። ዲሞክራሲያዊ መንግስት መመስረት አለበት እናምናለን። እንደ ፋኖ አይነቱ ትግል ደግሞ ውጤት ያመጣል አያመጣም ብሔርተኛ ነው። ፋኖ ከብአዴን የሚለይበት ምንም አይነት እንደውም ከብአዴን የበለጠ አክራሪ ሆኖ ነው እየመጣ ያለው። ስለዚህ በኢትዮጵያ ገጽታ ውስጥ በሰፊዋ ኢትዮጵያ ውስጥ ምንም አይነት ቦታ የለውም። አይደለም በዛ በጎንደር፣ በጎጃም፣ በወሎ በዛ ያለው ህዝብ እንኳን አይስማማበትም። እና አንድነቱ ግን ያው የምንጠብቀው የምንፈልገው እና ጥሪ ያደረግንበት ነው። እኔ በበኩሌ የፋኖ አንድ መሆን ጥሩ ነው ብዬ አምናለሁ። ግን መሬት ላይ ያለውን ነገር ካየን በኋላ ነው እንግዲህ ደግሞ ውጤቱን እንጂ አሁን ላይ አንድ ስለሆነ ብቻ የሚፈጠር እንትን ነገር አለ። መንግስት ደነገጠ እንደዚህ ምናምን እየፈረሰ ያለው የሌለ ፕሮፓጋንዳ መንግስት በየጓዳ ጎርጓዳው በየሀገሩ ሳይቀር ገብቶ የጥምቀት በዓልን በሚገባ እንዲከበር አደረገ። ምዕመናኑ ሁሉ ከመንግስት ጋር ነው። የሃይማኖት አባቶች ከመንግስት ጋር ጎን ቆመው ነው። ስለዚህ ይሄ ህዝብ እንዴት ነው ከአማጺ ጋር ከነፍጥ ካነሱ ሰዎች ጋር ቁማል የሚባለው? አይባልም። እንደገና ኢትዮጵያ ውስጥ ሰላም የለም ተብሎስ ፕሮፓጋንዳ መስራት የሚቻለው በምን አይነት መልኩ ነው? ዓለም ህዝብ ይሄን እያየ አንተ እንደዚህ ብትለው እንዴት ነው ሊያምን የሚችለው? አይሆንም። እና እኔ አንዳንዴ ተራ የሆነ የማይመስል አይነት ነገር
አያዋጣም ማለት ነው። ስለዚህ የፋኖን አንድነት ደጋግሜ ነው የምናገረው፣ እደግፋለሁ። ነገር ግን በጣም ጥራዝ ከዚህ ከጣራ በላይ ሊጮህለት የሚገባ ነገር የለም። አሁንም ችግር እንዳለ ነው የተለያዩ ዜናዎች ከራሳቸው እየወጡ ያሉት። እስክንድር ነጋ ራሱን አግልሏል። እስክንድር ከባድ መስዋዕትነት ከፍሏል። እስክንድር ራሱን ያገለለው እስክንድር በአማራነት አያምንም የሚል እንትን ስላላቸው ነው። በኢትዮጵያ የሚል አቋም ነው ያለው የሚል ነው። ስለዚህ እነሱ ደግሞ ኢትዮጵያ ሳይሆን አማራ ነው። እዚህ በአንደኛው ፖለቲካ የሚሰራው አንዲት ኢትዮጵያ ይላል። አንዲት እንደዚህ ህገ መንግስት አርቅቀናል የሚልም አለ። መሬት ላይ ያሉት የሚያወሩት አማራና አማራ ብቻ፣ አንድ አማራ የሚል አይነት እንትን ነው እና አንዳንዴ በጣም ይከብዳል። የኢትዮጵያ ፖለቲካ መቼ እንደሆነ ሊስማማ የሚችለው በቃ መንግስትን ጠልተህ ተቃውመህ ደግሞ እዚህ ጋር ደግሞ ጥሩ ነገር የለም። ጥሩ ማለት ተመልሶ መንግስት ሊተካ የሚችል የለም። ስለዚህ ራሱን እያረቀ ይሄ መንግስት አሁን ራሱን በፈጠነው እያረቀ ከህዝብ ጋር እየተስማማ ህዝብ የሚፈልገውን ነገር በቃ ህዝብ በሰላም እንደዚህ አይነቱን በዓል ማክበር ከቻለ ህዝብ ይሄን ነው የሚፈልገው። ስለዚህ የመንግስት እድሜውን የማራዘም እድል ይኖረዋል። ምርጫ ደግሞ ተቃርቧል። ያው ምርጫውም ደግሞ ያው የራሱ ነው 100%። እንዲህ እያለ ይቀጥላል። ለዛሬ እዚህ ጋር ይበቃናል። ቢሆንም ግን የፋኖን አንድነት እንፈልገዋለን። ውጤቱን ደግሞ ቀስ እያልን መሬት ላይ ያለውን ነገር እያየን የምንገልጸው ይሆናል ማለት ነው። አሁን ላይ እንዲህ ነው እንደዛ ነው ማለት አንችልም። የወረቀት አንድነት ነው። ወረቀት ላይ እንዲሁ ደግሞ በአካል እንኳን አልተገናኙም እኮ እንዲሁ በስልክ እና ተወያይተው የተደረገ ነገር ነው። ስለዚህ ከታች እስከ ላይ የተሳተፈበት ውይይት አይደለም። በጎጥ ነው ሁሉም ያሉት። ሁሉም በጎጥ ነው ተደራጅቶ ያለው። ስለዚህ እነዛ ጎጦች እንዴት ነው ወደ አንድ የሚመጡት? ያኛው ጎጥ ይሄኛው ጎጥ ይፈልገዋል። የጎንደሬው የጎጃምን የበላይነት ይፈልገዋል። ጎጃሜው የጎንደርን የበላይነት ወይም ወሎ ሸዋው ከፍተኛ የሆነ ቅንቅናም የሆነ ሞልቷል። ብዙዎች ቅንቅናም ናቸው። ቅንቅናም ማለት በቃ የማይስማማ ቀናተኛ፣ እኔ ካልሆንኩ ብቻ እኔ ካልሆንኩ ብሎ እስካሁንም ድረስ እኮ እኔ ካልሆንኩ ነው እኔ ነኝ በሚል ነው እስካሁን ድረስ አንድ መሆን ያልቻሉት። አሁንም ደግሞ ይበል እንደዚህ ይምሰል አንድ ሆነናል አይነት ነገር ታውጇል። ግን መንግስትን አስበረገገ ምናምን እንደውም ለስማቸው እንዲሁ ተፈታትነው እንደዚህ ሲያደርጉ የነበረው ይሻላቸዋል። አሁን ላይ አንድ ሆንን ብለው ምንም አይነት ለውጥ ማምጣት ካልቻሉ ህዝብ ጨርሶ አክትፍ የሚልበት እና አውጥቶ ሊጥላቸው የሚችልበት አጋጣሚ እየተፈጠረ ነው ማለት ነው። ሊፈጠር ይችላል። እየተፈጠረ ነው ሳይሆን ሊፈጠር ይችላል። አዎ በትክክል መሬት ላይ በትክክል አንድነታቸውን የሚያስመሰክር መስዋዕት ለመሆን ሳይሳሱ ለነጻነት እንደቆመ ነጻ አውጪ ታጋይ ፊት ለፊት ግንባር ለግንባር ያላቸውን ኃይል ተጠቅመው ወደፊት መምጣት ካልቻሉ ከተሞችን፣ ወረዳዎችን፣ አገሮችን፣ መንገዶችን ምናምን እንደዚህ መቆጣጠር ከቻሉ ህዝብ የማይደግፍበት የለም። የማይደግፍበት ምክንያት የለም። ይደግፋል። እስካሁን ግን ምንም የለም። ወሬ ነው። ይገባሉ፣ የሆነች አሳቻ እንትን ብለው ይገባሉ። አንድ ሰዓት ላይ የሆነ እንደዚህ ያቺ እንደ ዜና ትሰራለች። ከዛ የመንግስት ጦር ይመጣል፣ ያባረራቸዋል። እንደዚህ እያሉ ነው ያሉት እና ሂደቱን በሂደት ካየነው በኋላ የፋኖን አንድነት በትክክልም አንድ ሁነዋል ብለን አፋችንን ሞልተን የምንመሰክርበት እና የምንደግፍበት ጊዜ እንዲመጣ እናፍቃለን ከሆነ ማለት ነው። አሁን ላይ ግን ከመተቸት ወደኋላ አንልም። አዎ ስለዚህ አሁን ዲያስፖራ ዝም ብሎ ነው የሚያራግበው። ምንም የገባው ነገር የለም። መሬት ላይ ያለው ህዝብና ዲያስፖራው በጣም የሰማይና የመሬት ነው ተራርቀው ያሉት።
ይሄ በዓል እንኳን በሰላም በመከበሩ ሊፈጥሩ የሚችሉት የሚያደርጉት ቢያጡ የሆነ የማይለቃቀሙት አይነት ታሪክ የለም። እንደዚህ ማመን አለብን። ምንም መንግስትን ብትቃወም እንኳን እንደዚህ አይነት የአደባባይ በዓሎች ግን በስርዓት ተከብረው ማለፋቸውን አፕሪሺየት ልታደርግ ይገባል። እንዲህ አይነቱ ነገር ተጠናክሮ እንዲቀጥል ልጠይቅ ይገባል። መልካምነቱን ልትገልጽ ይገባል እንጂ የሆነች ነገር ያልሆነ እየለቃቀምክ እንደዚህ ተደረገ እንደዚህ ምናምን ነገር እንደዚህ አቃቂር ለማውጣት ብቻ መሳተፍ የሚያስፈልግ አይመስለኝም። ለሀገርም ለማንም አይጠቅምም። እንዲሁ ዝም ብሎ ባዶ ወሬ ሆኖ ነው የሚቀረው። ሰዎች ባይናቸው በጆሮአቸው ከሚሰሙት በላይ ባይናቸው የሚያዩትን ያምናሉ። ስለዚህ መሬት ላይ ያለው ሰው አይደለም እኔ ከሀገር ውጭ ነው ያለሁት የማየው ነገር አስደስቶኛል። በቃ በአዋሽ፣ በጋምቤላ፣ በአሶሳ፣ በደሴ፣ በጎንደር ያው በጎንደር ነው፣ በአዲስ አበባ፣ በሁሉም በአማራ ክልል፣ በደቡብ ክልል፣ በአፋር፣ በጅጅጋ ሳይቀር በደማቅ ተከብሯል። ሰው ምን ትፈልጋለህ? ስለዚህ እንዲህ አይነቱን ነገር መንግስት እንዲያሻሽል ጥሩ ነው። ወደፊትም እንደዚህ አይነት ሰዎች በመከባበር በዓላቶችን እንዲያከብሩ ማንም የማንንም እንትን እንዳይጋፋ የማድረጉን ሂደት ሰላም የማስከበሩን ሂደት አጠናክሮ እንዲቀጥል በዚህ አጋጣሚ እንጠይቃለን። ጥሩ ነው። መንግስት እንደዚህ አይነቱን ድጋፍ የሃይማኖት ቦታዎችን በዓሎችን እንደዚህ መጠበቅ ግዴታ አለበት። እንግዲህ ለዛሬ እዚህ ላይ ይበቃል። ደስ ይለኛል። ምን አካልን ሰተን ያምነሸምሸኛል አለልሽ አበባ በጣም ያምራል። እሱ ወደፊት ይልጥስ የካ ደብረሳል ቅዱስ ሚካኤል አረ በጭብጨባ በእልልታ ቅዱስ ሚካኤልን እንወደዋለን፣ እንቀበላለን። በእልልታና በጭብጨባ እንቀበላለን። አለ በላለን እስኪ በእጃቸው አጨብጭቡበት፣ እስኪ በአፋቸው ተናገሩበት። አረ በነገሰው በሚካኤል ለተ በላለ ታማለኝ የያዝነውን መረጃ ጨረስን። በቀጣይም በዚህ ስለ ኢትዮጵያ ዙም አንልም ፕሮግራማችን ሀገራዊ የሆኑ ወቅታዊ መረጃዎችን ወደ እናንተ ማድረሳችንን አጠናክረን የምንቀጥል ይሆናል። ዜናውን ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉና ደውሉን ይጫኑ። ለወዳጅ ዘመዶ በማጋራት የዚህን ወሳኝ መረጃ ተደራሽነት ያሰፋሉ።